ምዕራፍ 10 የሂትለር አየር ኃይሎች በቦምብ በሚያፈራርሷት ለንደን ከተማ ፕሮፌሰር ጎዲልማንና ብሎች በእለቱ የፈለጓቸውን ዕቃዎች ለመግዛት ጎን ለጎን እየተራመዱና እየተጨዋወቱ በሱቆች አካባቢ ይዘዋወራሉ። ጊዜው ያመጣው ጣጣ ለአንድ አይነት ግዳጅ ቢያሰልፋቸውም ቅሉ በአካልም ሆነ በአእምሮ የተመጣጠኑ ግን አልነበሩም። የተፈጥሮን ምስጢር የታሪክን ፈለግ ለማጥናት የሚጣጣር የአዋፍ አፍቃሪ የነበረው ምሁር ከባድ መነጽሩን ሰክቶ ፒፓውን ጎርሶ ሄድ ቆም እያለ ነገሮችን እያምሰለሰለ እንደ መሳቅ እንደ መተከዝም እያለ ካጠገቡ ከነበረው የምርመራ ባለሙያ በሐሳብም እየመጠቀ ወዴት እንደሚሄድ እንኳ በትክክል ሳያውቀው ቀና ጎንበስ ሲል የነበረው ሰውዬ ከዚያ በእድሜው ታናሹ ከሆነው የፖሊሳዊነቱ መታወቂያ የነበረውን የዝናብ ካፖርት ደርቦ አስቂኝ የሆነ ባርኔጣ ደፍቶ ለኩምክና ትዕይንት የተሰለፈ ከሚመስል ግን አስደናቂ ሐሳቦችን ሊያፈልቅ ከሚችል ባለሙያ ጋር ወዲያና ወዲህ ሲሉ በነበረበት ሰዓት እንደማስበው ከሆነ ዳይናዲል ከአለቆቹ ጋር የጠበቀ ግንኙነት ሳይመሰረት የቀረ አይመስለኝም ብለው ፕሮፌሰሩ አስተያየት ሰነዘሩ። እንዴት? በምን ሁናቴ? ብሎ ጠየቀ ብሎች። ከአለቆቹ ትእዛዝ ወጥቶ ከቅጣታቸውም ነፃ ሆኖ የሚኖረው ምናልባትም ለዊሊሊ ሰላምታዬን አቀርባለሁ እያለ ከሚያስተላልፈው መልእክቱ ጋር የተያያዘ ምክንያት ይኖረው ይሆናል። ምናልባትም ደግሞ ከአድሚራል ካናሪስ ጋር የተቆራኘበትም ጉዳይ ሊኖረው ይችላል። ምናልባትም ዊሊሊ የሚለው ራሱን ካናሪስንም ሳይሆን አይቀርም። ስለዚህ ከታላላቆቹ ባለስልጣኖች ጋር በሚገባ የተጣጣመና የተቆራኘም ሊሆን ይችላል አሉ በሐሳብ እንደሰጠሙ። ከካናሪስ ጋር ጓደኝነት መስርቶ ይሆን ይመስላል ብሎ ጠየቃቸው ብሎች። አዎ ምናልባትም ከካናሪስ ላቅ ያለ ስልጣን ካለው ጋር የተጣበቀ ጓደኝነት ሊኖረውም ችሎ ይሆናል አሉት። ይህ ነጥብ ወደ አንድ ጉዳይ ያደርሰን ይሆናል አለ ብሎች። እንደምናውቀው ከሆነ በልዩ ልዩ ኃላፊነት ሥራ የሚሰማሩ ሰዎች የበለጠ መቀራረብና ጓደኝነት የሚመሰርቱትና የሚተሳሰቡት ቀደም ብለው በትምህርት ቤት ወይም በዩኒቨርሲቲ ያለዚያም በሙያ ኮሌጆች የሚተዋወቁና የሚቀራረቡም ስለነበሩ ነው። ይህ ሁኔታ በአሁኑ ወቅት ጀርመን ውስጥ በሚገኙ ባለስልጣኖችም ዘንድ እንደሚገኝ አያጠራጥርም አሉ። እንግዲህ እንደምገምተው ከሆነና ይህ አስቸጋሪው ዳይናዲል የተባለ ቀበኛ ዛሬ ጀርመንን ከሚያተራምሱት ታላላቅ ባለስልጣኖች መካከል ካንዱ ታላቅ ባለስልጣን ጋር በልጅነታቸው ወቅት በአንድ ትምህርት ቤት አብረው የተማሩ ከሆኑ እንደምን ልንደርስበትና በምን ልናውቀውስ እንችላለን አለ ብሎች። መቼም ወጣቶች በየትምህርት ቤታቸውና በየሙያ ተቋማቸው ለመታሰቢያ እያሉ ፎቶግራፍ መነሳት ያዘወትራሉ። በዚህ ፈለግ ላይ የምናተኩርበት ከሆነ ደግሞ ኬንዝንግተን ከተባለው ሰፈራችን በሚገኝ ህንጻ ምድር ቤት ውስጥ ፎቶግራፎች ተከማችተዋል። እርግጥ ፎቶግራፎቹ ቀደም ብለው የተነሱና የተከማቹ ናቸው። ይሁንና ፎቶግራፎቹ በሺህ የሚቆጠሩ የጀርመን የጦር መኮንኖች፣ የትምህርት ቤት ወጣቶች፣ በየክበቦቹ የተደረጉ ፈንጠዝያዎች፣ ሰልፎች፣ ከሂትለር ጋር ሰላምታ ሲሰጣጡ የነበሩ ባለሙያዎች፣ በየጋዜጦቹ በቡድንም ሆነ በተናጠል ፎቶግራፎቻቸው የታተሙ በርካታ ጀርመኖች ይገኛሉ። ታዲያ ያ ክምችት ፍንጭ ሳይሰጠን ይቀራል አሉ ፕሮፌሰሩ ፈገግ ብለው። አዎ ልክ ነህ አለና ብሎግ በፈገግታ ተመለከታቸው። አሁን እንዳልከው ዳይናዲልም በወጣትነቱ በትምህርት ቤት ወይም በጉልማሳነቱ በጦር ትምህርት ቤታቸው ፎቶግራፍ ተነስቶ ሊሆን ይችላል እኮ አለ በከፍተኛ ስሜት ተውጦ። አልጠራጠርም አሉ ፕሮፌሰር በእርግጠኝነቱ ተማምነውበት። አልጠራጠርም። አየህ ወዳጄ፣ ሰላዮች ሲባሉ ገጽታቸውን ለካሜራ ያጋለጡ፣ ያፍራሉ፣ ይጠራጠራሉ።
ግን ትምህርት ቤት ሳሉ ጀምሮ ሰላዮች ሆነው አላደጉምና ይህንኑም ቀበኛችንን ሚድልቶንን ባጠራቀመው የፎቶግራፍ ክምችት ውስጥ እናገኘው ይሆናል አሉ። ግን እንዴት ለይተን እናውቀዋለን? ማንኛችንም እኮ አይተነው አናውቅም አለ ብሎጅ። እኔ እናንተ አይተነው ባናውቅም ከዚህ ቀደም ሀጌት በተባለው ስፍራ የወይዘሮ ጋርደንን ቤት ተከራይቶ ይኖር በነበረበት ጊዜ እኮ ሰዎች ሳያዩት አይቀሩ። በዚህ አትጠራጠር። ስለዚህ ፎቶግራፉን የሚያዩ ሁሉ ሊለዩት ይችላሉ አሉ ፕሮፌሰሩ። በሩን ባንከፍተውም በውስጥ እንገኛለንና ገብታችሁ ጎብኙ እያሉ ማስታወቂያ በየበረፋቸው እየለጠፉ ሲነግዱና ሲሰሩም ለነበሩት ሱቆች የሚያስፈልጉትን ገዛዝተው ተመለሱ። የለንደንን ከተማ ዘቅዝቀው በሚመለከቱት ቁብታዎች ላይ ከተሰሩት ቤቶች አንዱ የቪክቶሪያ ህንጻ የሚባለው ነው። ከቀይ ጡብ የተሰራ ጥንታዊ ቤት ነው። ያ ቤት በከተማዋ ላይ የወረደውን ጥፋት በሐዘኔታ የሚመለከት ሆኖ ለብሎጅ ይታየዋል። ቤቱ የተሰራበት ቦታም ሆነ ራሱ ቤቱ የሬዲዮ መልእክት ለማስተላለፍ ምቹዎች ናቸው። ዳይናዳልም በዚያ ቤት ይኖር የነበረው ለዚሁ ተግባር ስለመረጠው ነበር። በዛ ቤት ከመጨረሻው ዕድሜ ላይ ሆኖ የሂትለር ወንበዴዎች ከተማዋን በአየር ቦምብ ሲደበድቡ እየተመለከተ ሁኔታውን በሚስጥር ሬዲዮኑ ወደ ጀርመን ያስተላልፍ ነበር። በዚያ በጨለማው ወቅት ማለት ጦርነቱ ተፋፍሞ በነበረበቱ በ1940 ዓመተ ምህረት ላይ ያ ሾተላይ ሰላይ ምን አይነት የምስጢር መረጃዎች ወደ ሃምበርግ ሲያስተላልፍ እንደነበረ ብሎጃው ጠነጥን ነበር። በዚያ ወቅት በእጁ ሊገቡለት የሚችሉትም እንደ ካርታ፣ እንደ አየር ኃይልና የብረታ ብረት ፋብሪካዎች፣ በየጠረፉ ስለነበሩት የመከላከያ ተቋሞች፣ የፖለቲካ ሹክሹክታዎች፣ ስለ መርዝ ጭስ መከላከያ ቆቦች፣ ስለ መጠለያ ስፍራዎችና የመከላከያ እርዶች፣ አሸዋ ስለተሞሉ ጆንያዎች፣ የእንግሊዞችን ሕዝብ የሞራል ጥንካሬ፣ ቦምቦቹ የሚያደርሱትን ጥፋትና የመሳሰሉትን እንደሚሆን ብሎች ተረድቶታል። ምናልባትም ባስተላለፈው ሪፖርቱ ላይ ግሩም ስራ ነው፣ ጎበዝ አስተበርቱ፣ በመጨረሻው ዱላችሁም ክርስቲያን ብሎጅን አግኝታችሁታል ብሎም ይሆናል። ብሎጅ ወደዚያ ቤትም ሄደና በሩን ሲቆረቁር እንደ ነገሩ የለበሰ ሽማግሌ ከፈተለት። ጤና ይስጥልኝ፣ ስሜ ተቆጣጣሪ ብሎጅ ይባላል። የስኮትላንድ ያርድ ፖሊስ አባል ነኝ። ከቤቱ ባለቤት ጋር ለመነጋገር ነበር የመጣሁት አለ ብሎጅ። ሽማግሌው በድንጋጤ ሲሸበር ብሎጅ ተመለከተው። ለመናገርም ሆነ ለመንቀሳቀስ እንደተቸገረ ተረዳውና እርሱን ለማደፋፈር ሲያቅማማ አንዲት ወጣት ከሽማግሌው በስተኋላ ብቅ አለችና ግባ፣ ግድ የለም ግባ አለች በትህትና። ብሎጅ ወደ ውስጥ ሲገባ በሰም የተወለወለ አዳራሽ በነጸብራቅና በመልካም መዓዛ ተቀበለው። ባርኔጣውንና ካፖርቱን በተሰናዳው መስቀያ ላይ አንጠለጠለ። ወጣቷ ካመለከተችው ወንበር ላይ ሲቀመጥ ያ በፍርሃት ሲርበደበድ የነበረው ሽማግሌ ከዚያ ግድም ቅጣው ጠፋ። የቤቱ ጌጣጌጦች የባለቤቱን ከበርቴነት መሰከሩለት። ቢሆንም የሄደበትና የሚመለከተውም ጉዳይ አልነበረም። በጥጉ በኩል በተደረደሩት መጠጦች አይኖቹን አሰማርቶ ተመለከታቸው። ወጣቷ ከምቾቹ ወንበሮች በመረጠችው ላይ ዘንፈል ብላ ተቀመጠችና እግሮቿን አነባበረቻቸው። ሽማግሌው ፖሊስ የሚፈራው ለምንድን ነው አለና ብሎጅ የመጀመሪያዋን ጥያቄ ሰነዘረላት። ሽማግሌው የባለቤት አባት ነው። በትውልዱ ጀርመናዊ ይሁዳ ነው። ሂትለር መደንፋት እንደጀመረ በ1935 ዓመተ ምህረት ከእርሱ አምልጦ ወደዚህ መጣ። እናንተ ደግሞ በ1940 ዓመተ ምህረት ላይ ወደ ማጎሪያ ሰፈራችሁ ወሰዳችሁት። በዚህ የተናደደችው ባለቤቱ ደግሞ ራሷን በራሷ ገደለች። ከብዙ ጊዜ በኋላም ኦፍማን ከሚባለው ደሴት ተለቆ መጣ። ስለደረሰበት መጉላላትም ንጉሱ የይቅርታ መጠየቂያ ደብዳቤ ጽፎለታል አለችው። የማጎሪያ ሰፈር እኮ የለም አላት ብሎጅ ኮስተር ብሎ። አለ እንጂ እንዴት የለም ትላለህ?
ደቡብ አፍሪካ ውስጥ አቋቁመን የለም? አታውቅም? ስለ ታሪካችን እንቆረቆራለን፣ ታሪክም እንሰራለን። ግን ልጓመ ቢሶች ሆነናል። የማያስደስቱንን ስራዎቻችንን ላለማየት ስንልም አይነ ህሊናችንን ጨፍነናል አለችው። ምናልባትም ተፈልጎ ይሆናልና ብሎ ዝም አለ። ምን አልክ? አለችው ቱግ ብላ። አዎ በ1939 ዓመተ ምህረት ላይ እርግጥ ነው አይነ ህሊናችንን ጨፍነን ነበር። በዚህም የተነሳ ነው ጀርመንን ብቻችንን እናሸንፋለን ብለን ጦርነት የገጠመው። ግን ምን እንደደረሰ ተመልከቹ አላት። አዎ የባለቤት አባትም የሚለው ይህንኑ ነው። የሚገርምህ እንደኔ ተስፋ የቆረጠና ብስጭት የሚያጠቃውም አይደለም። መልካም ነው። የሆነ ሶንና አሁን ወደ መጣህበት ጉዳይ እንመለስና ምን ፍለጋ ወይም እርዳታ ጥየቃ ነው የመጣው? ብላ በቀጥታ ወደ ጉዳዩ ገባችለት። ባደረጉት የሐሳብ ልውውጥ ቢደሰትም ወጣቷ ያና ወዛጋቢውን ትረካዋን ተወት አድርጋ ወደ እርሱ ጉዳይ ስለገባችለት በይበልጥ ተደሰተ። ዛሬ መጣሁት ከ4 ዓመታት በፊት በዚሁ ቤት ውስጥ ስለተፈጸመው የግድያ ወንጀል ጉዳይ ነበር አላት። ይሄን ያህል ጊዜ የሆነ ጉዳይ ነው ብላ ጸጥ አለች። አዎ ጊዜው ራቅ ቢልም አንዳንድ ማስረጃዎች ጭላንጭል እያሳዩ ነው አላት። እርግጥ ነው ጉዳዩን አውቀዋለሁ። የቤቱ ባለቤት አንድ ተከራይ እንደገደለ ሰምቻለሁ። ሴትዮዋ ወራሽም ስላልነበራት ቤቱን የገዛ ነው ከወኪሏ ነበር አለችው። በዚያ ጊዜ በዚህ ቤት ውስጥ ተከራይተው ይኖሩ የነበሩ ሰዎችንም ለማግኘትና ለማነጋገር ፈልግ ነበር፣ የሚኖሩበት የሚታወቅ ከሆነ አለ። አዎ ብላ ሴትዮዋ ስታምሰለስል ቆየችና ነቃ ብላ አዎ ትዝ ይለኛል። ሴትዮዋ ከመገደሏ በፊት ጀምረው እዚሁ ይኖሩ የነበሩ 3 ሰዎች ነበሩ። አንደኛው ከባህር ኃይል በጡረታ የመጣ መኮንን፣ ሁለተኛው ደግሞ በሽያጭ ክፍል የሚሰራና ሶስተኛው ደግሞ ኒውዮርክ ራሸር ከተባለው ክፍለ ሀገር የመጣ ወጣት ነበሩ። ወጣቱ ውትድርና ገብቷል። እስከ ዛሬም ድረስ ይጽፍልናል። ያ የሽያጭ ክፍል ሰራተኛ ግን ወደ ጦር ግንባር ዘምቶ በባህር ኃይል በተደረገው ውጊያ ሞቷል። እኔ ያወቅኩት 5 ሚስቶቹ እዚህ መተው ስላነጋገሩን ነበር። የባህር ኃይሉ መኮንን ግን ዛሬም ድረስ እዚሁ ይገኛል አለችው። ዛሬም ድረስ እዚሁ ይገኛል አለና በደስታ ፈነደቀ። መጠነኛ እድል አለችኝ እንግዲያው ባነጋግረውስ አላት። በደስታ ነው፣ ግን እርጅናው ስለተጫጫነው ወደ ክፍሉ ሄደን ብናነጋግረውስ ብላ ብድግ አለች። ሴትዮዋ ፊት ለፊት ብሎ ከኋላዋ እየተከተለ ያዛውንት ወደሚኖርበት ክፍል አመሩ። ከበራፍም እንደደረሱ ሁለታችሁ እስከዚያው ተጫወቱ፣ እኔ ያ የኒውዮርክ ሻየር ወጣት የጻፈልኝ ደብዳቤ እፈልጋለሁ ብላ ነገረችውና የሽማግሌውን ብር ቆረቆረች። ክፍት ነው ይግቡ አለ ሽማግሌው። ብሎ ወደ ውስጥ ገባና ሰላምታውን አቀረበ። አዛውንቱ ጡረተኛ በመስኮቱ በኩል ተቀምጦ ቅልጥሞቹን በብርድ ልብስ ሸፍኗል። የሰውነቱ ሁኔታም ሆነ አለባበሱ የእድሜውን መግፋት ያስታውቃሉ። በትዝታ የተዋጠ አዛውንት መሆኑንም በክፍሉ ውስጥ የደራረባቸው ዕቃዎቹ ያረጋግጣሉ። በግድግዳው ላይ መርከብ ሲነዳ የሚያሳይ ስዕል፣ የሩቅ መመልከቻ ትልቅ መነጽርና ራሱን በጦር መርከበኝነቱ ወቅት የተነሳው ፎቶግራፍ ተሰቅለዋል። አዛውንቱ በመስኮቱ የተመለከተው ትዕይንት ስሜቱን ማርኮበት ኖሮ እስቲ ይልኝ ያ ወጣት ለምንድነው ባህር ኃይል የማይገባው ብሎ ሲያማርር ብሎ ጅማዛውንቱን የማረከውን ትዕይንት ለማየት አይኖቹን በመስኮቱ አሾልኮ ተመለከተ። ከአንድ ዳቦ መጋገሪያ ቤት በራፍ ላይ ጋሪ ጎታች አሮጌ ፈረስ ቆሟል። ሰዎቹም ዕቃ በመጫን ላይ ነበሩ። ፈረሱን የምትነዳው ጸጉሯን አሳጥራ የተከመከመች ሱሪ የታጠቀችና ደረቷን ያሳበጠች ወጣት ነበረች። ብሎ ወጣቷን ተመልክቶ ሳቀና ፈረሱን የምትነዳው እኮ ሱሪ የታጠቀች ወጣት ናት ብሎ ለሽማግሌው ነገረው። ኦ ናት እንዴ? አምላክ ይቀርበልኝ። ሰማህ ወዳጄ፣ በአሁኑ ጊዜ እኮ ወንድና ሴቱን ለይቶ ለማወቅ ያስቸግራል።
ሴቶች ሱሪ መታጠቅ ከጀመሩ ወዲህ ብሎ እርሱም ሳቀ። ብሎጅ ማንነቱንና ስራውን ነግሮ ካበቃ በኋላ በ1940 ዓመተ ምህረት እዚህ ቤት አንድ ወንጀል ተፈጽሟል። የቤቱ ባለቤት የነበረች ሴት ተገድላለች። ጉዳዩን ለማጣራት እንደገና ማስረጃዎችን በማሰባሰብ ላይ ነን። በዚያም ግድያ ሄነሪ ፋበር የተባለ ሰው ተጠርጥሮበታል። ወንጀሉ በተፈጸመበት ጊዜም እርስዎ እዚህ ይኖሩ እንደነበር አረጋግጫለሁ ብሎ ጥያቄውን ሰነዘረ። እንዴታ እዚሁ ነበርኩ። ታዲያ ምን ልረዳህ እችላለሁ? ሄነሪ ፋበርን በደንብ ያስታውሱታል? በሚገባ ነዋ። ረጅም፣ ጠጉሩ ጥቁር፣ አንደበተ ርቱዕ፣ ረጋ ያለ፣ አለባበሱ እንደ ነገሩ የሆነ። አለባበሱን ብትመለከተው ከቁም ነገር የምታገባ አይመስለኝም። እኔ እንኳ የማልፈቅደው አይነት ሰው አይደለም። በይበልጥ ባውቀውም ባልከፋኝ ነበር። ግን እርሱ ደግሞ እንዲታወቅ የሚፈልግ አልነበር። እድሜውም እንዳንተ የሆነ ነበር አለ አዛውንቱ ብሎጅን ትኩር ብሎ እየተመለከተው። ብሎጅም ከበድ ያለ ፈገግታ አሳየው። ብዙም ጊዜ እንደዚህ ያለ ፈገግታ የሚያጠቃው ደግሞ ሰዎች እድሜ ተጫጭኗቸው ሁኔታዎችን በትክክል ለማገናዘብ እንደማይችሉ ሲገነዘብ ነው። ምክንያቱም የወንጀል ጉዳዮች መርማሪ ባለሙያ በመሆኑ የሰዎችን ገጸ ባህሪ የመገመት ችሎታው ላቅ ያለ ስለነበረ ነው። አዛውንቱ ተጧሪ ንግግሩን ቀጠለበትና መቼም ያን ወንጀል ያ ሰው ይፈጽማል ብዬ አላምነው። እርግጠኛ ነኝ አያደርገውም። ስለ ሰዎች ጠባይ በመጠኑ አውቃለሁ። ለምሳሌ ማንም ሰው ቢሆን ካልተማረ መርከብ ሊነዳ ይችላል። ያ ሰው ደግሞ የዝሙት ፍላጎት የሚያጠቃውም አልነበር አለ። ብሎጅ አዛውንቱን ንግግሮች ተራ በተራ ማገናዘብ ጀመረ። ሱሪ የታጠቀችውን ወጣት ከወንድ ለመለየት አይቻልም። የእርሱንና የወንጀለኛውንም እድሜ ያመሳስሎታል። ከዚያ ሌላ ደግሞ ወንጀለኛውን ፋበርን ከወንጀለኝነት ነፃ አውጥቶታል። ስለ ወንጀለኞች ንጽህና ከመናገሩ በፊት የፖሊሶችን ክትትልና ውሳኔ መረዳት ይገባውታል አለ። ይሁን እንግዲያው እስቲ የምትለውን አሳየኝ አለ አዛውንቱ ወደ ኋላው ዘንበል ብሎ። ብሎጅ ከቦርሳው የባለቤቱን የክርስቲንን ፎቶግራፍ አወጣና ይህን እስቲ ይመልከቱት፣ እርሱ አይደለም ብሎ አቀረበለት። አዛውንቱ ለደቂቃ ያህል ትክ ብሎ ተመለከተውና በጣም እጅግ በጣም ይመስለዋል እንጂ ብሎ መለሰለት። ብሎጅ ትክ ብሎ ሲመለከተው ቆየና ያ ጡረተኛ ኮማንደር ወደ መታወሩ መቅረቡን ተረዳለትና ከተቀመጠበት ብድግ ብሎ ስላደረጉልኝ ትብብር ከልብ አመሰግናለሁ። ለዛሬ እንግዲህ የፈለኩትን አግኝቻለሁና ጤና ይስጥልኝ አለው። መቼም በአሁኑ ጊዜ ለሀገሬ እጅግም የምጠቅም አይመስለኝም። የሆነ ሆኖ ግን እርዳታዬን በምትፈልግበት ጊዜ ብትጠይቀኝ ከልብ ይረዳሃል አለ አዛውንቱ። እሺ እመለሳለሁ። እስከዚያው ጤና ይስጥልኝ አለና ብሎጅ ወጣ። የዚያ ወጣት ወታደር አድራሻ ስሙንም ፓርኪን እያለ ነው የሚጽፈው። እርግጠኛ ነኝ ታገኘዋለህ ብላ ሰጠችው የቤቱ ጌታ። ብሎጅ ከአዛውንቱ ክፍል ወጥቶ ወደ አዳራሹ እንደገባ ኮማንደሩ ግን ስቷል፣ ጠቃሚነት የለውም አለ ብሎጅ። አይመስለኝም፣ ብቻ እንግዳውም እኮ ሁኔታውን ማገናዘብ ይኖርበት ይመስለኛል ብላ በሩን ከፍታ ስትሸኘው ፈቃድሽ ቢሆንልኝ ብጋብዝሽ ደስ ባለኝ ነበር ብሎ ትክ ብሎ ተመለከታት። ባለቤት እኮ የሚኖረው አይስል ኦፍ ማን በሚባለው ደሴት ነው ብላ ፊቷን ቅጭም አድርጋ ተመለከተችው። ኦ ነው እንዴ? አዝናለሁ። እኔ እኮ የመሰለኝ ምንም አይደል። እኔም መቼም ነገሩን ላቅ አደረኩብህ። ዋናው ሐሳቤ እንኳን እኛ የእንግሊዝ ሀገር ፖሊሶች እንደ ሂትለር ነፍሰ ገዳዮች አፋኞች ያለ መሆናችንን ላስረዳሽ ብዬ ነበር አላት። አውቃለሁ እንደነሱ አይደላችሁም፣ ግን ሴት ብቻዋን ስትሆን ብትጋብዝ ያምርባታል ብዬ ነው አለችው። ይኸውልሽ ይህ አስከፊ ጦርነት ባለቤቴን አሳጣኝ። ኦ እንደዚህ ነው እንዴ? ይሄማ ደግሞ በይበልጥ ያስጠላል አለችው።
አዎ እውነትሽን ነው፣ ያስጠላብኛል አለና ወጣላት። ዝናቡን ብሶበት ነበር። ከፕሮፌሰር ጎዲልማን ጋር የሚመካከርበት አዲስ ፍንጭ አግኝቷል። ወደ ቤቱም እንደተመለሰ ክርስቲን አምቡላንሷን እያከነፈች ወደ ስራዋ ከመሄዷ በፊት ሊያነጋግራት የሚፈልግበት ምክንያት አለው። በክርስቲን ስራና ቆራጥነት ደግሞ ብሎጅ ይመካበታል። ከሁለት ወንዶች የምታስመርጥ ቆፍጣናና ታታሪ መሆኗን አብረዋት የሚሰሩ ሁሉ ይመሰክሩላታል። ከተማዋ በሂትለር ቦምብ እየጋየች ህዝቡ ሁሉ ህይወቱን ለማትረፍ ሲጣደፍ ክርስቲን አምቡላንሷን እያበረረች ያለ ድንጋጤ የዕለት ተግባሯን ስታከናውን በአርአያነቷ የተደነቀች ሆናበታለች። ፍርሃት እርሙ የሚል ቅጽል ስም ወጥቶላታል። እርግጥ ነው በከተማይቱ ላይ ሲዘዋወር የነበረው የአውሮፕላን ቦምብ የሚያስነሳውን ቃጠሎ ስታይ እንደምትደነግጥና እንደምትሳቀቅ ብሎጅ ተመልክቷታል። ግን ልበ ሙሉ በመሆኗ አትርበተበትም፣ ተስፋም አትቆርጥም። በዚህ ባህሪዋ ነበር ብሎጅም የሚኮራባትና የሚተማመንባት። ወቅቱ ያመጣውን ጭንቀት መመከት ይረዳን ይሆናል ብለው ሲጃራ ማጨስ እንደጀመሩት ሴቶች እርሷን በቅርቡ ማጨስ ጀምራለች። ስለዚህም 5 ሲጃራዎች ከሱቅ ገዝቶ ይዞላታል። በርከት አድርጎ ሊገዛላት ፈልጎ ነበር። ግን በነበረው ጥረት የተነሳ ባለሱቁ ሊጨመርለት አልፈለገም። ብሎጅ ከሱቁ ሲጃራውን ገዝቶ በችኮላ ሲራመድ ፖሊስ አስቆመውና መታወቂያውን እንዲያሳይ ጠየቀው። ከእርሱም ጋር ሲወዛገብ ደቂቃዎች ሮጡበት። መታወቂያውን አሳይቶ ወደፊት ሲገሰግስ ክርስቲን የምትነዳውን የሚመስል አምቡላንስ አልፎ ትሮጠ። በዚያ እየተነጫነጨ ከቤት እንደገባ ደግሞ በአቅራቢያው የአውሮፕላን ቦምብ ሲወድቅ ሰማ። ተዋጊ አውሮፕላኖችም አካባቢውን በጮታቸው አተራመሱት። ድብደባው እንደሚቀጥል ተረዳውና ወደ መጠለያ ሄዶ ለመተኛት ከቤት ወጣ። ምግቡንም ቋጥሮ ወስዶ በዚያው ይበላል። የሂትለር አውሮፕላኖች ደግሞ በይበልጥ ማጥቃቱን ያዘወተሩት ያንኑ አካባቢ ነበር። ከቤቱ ወጥቶ በተዘዋወረው ጎዳና ሲሮጥ አንድ አምቡላንስ በእሳት ተያይዞ ሲነድ ተመለከተ። ወዲያው ደግሞ ከባድ ቦምብ በአቅራቢያው ሲወድቅ ተሰማው። በቤቱ ላይ እንደወደቀም ገመተና ጌታ ሆይ ጠብቀን፣ አድነን፣ ታደገን ብሎ ተማጸነ። ያ ከባድ ቦምብ የወደቀው ከቤቱ አናት ላይ ስለነበረ ቤቱ ብትንትን ወጣ። ብሎጅ በቤቶች መካከል እየተሽለከለከ ከቤቱ ደረሰ። ጎረቤቶች ለእርዳታ የተመደቡ የእሳት አደጋ ተከላካዮች ቡድኖች እየተጣደፉ ቀድመውት ደርሰዋል። ባለቤቲስ ደህና ነች? ወጣለች? ውስጥ ትሆን እንዴ? ብሎ እየተርበተበተ ጠየቀ። ከቤቱ ውስጥ የወጣ ማንም የለም አለው የእሳት አደጋው ሰራተኛ። ወዲያው ከፍርስራሹ ውስጥ የተቀበሩትን ሰዎች ለማውጣት ጥረቱ ቀጠለ። ያምላክ ያለ ያቺ ሞታይ ፈሪ የብሎጅ ሚስት ያቻትና ብሎ አንዱ ጮኸ። ወዲያው ብሎጅ እየተድፋፋ ወደ ሰውየው ተጠጋው። ክርስቲን ግማሽ አካላቷ ተቀብሮ ፊቷ ታየው። ሮጦ ታቀፋት። አይኖቿ ተጨፍነዋል። የእርዳታ ሰጪ ቡድን ተረባርቦ አወጣት። ብሎጅ ከላይዋ ላይ ወደቀ። ባለ በሌላ ኃይሉ አንስቶ አቀፋት። አልሞተችም ብሎ የሲቃ ድምጽ አሰማ። ሁሉም ተጋግዘው ከአምቡላንስ ውስጥ ሲያስገቧት አይኖቿን ገለጥ አድርጋ በለውሳስ አነጋገር እኔም ብሞት በጦርነቱ ድል ማድረግ አለባችሁ ብላ ጸጥ አለች። ቀጥሎም ነፍሷ ከስጋዋ ተለየች። እንግዲህ ያ ወንጀለኞች አሳዳጅ የነበረው ሰውዬ ባለቤቱን የተነጠቀው በዚህ ሁናቴ ነበር። ከአእምሮም ሊጠፋ የማይችል ሰቀቀኑ ሆኖበት ኖረ። ሚስቱ ከሞተች ከዓመት በኋላ ያን ጡረተኛ የባህር ኃይል መኮንን አነጋግሮ ትንሽ ፍንጭ የምትሰጠውን ወረቀት ከያዘች ሴትዮ ተቀብሎ
ወደ ቤቱን በሚመለስበት ሰዓት የሰማው የአውሮፕላን ቦምብ አሰቃቂውን ትዕይንት ከፊት ለፊቱ ስለተደቀነበት እንባዎቹን ማፍሰስ ጀመረ። ያቺ ሴትዮም ደግሞ ያላሰበውን ሁሉ አውርዳበታለች። ያ አስከፊ ወቅት ያመጣው ጦርነት ባለቤቱን እንደነጠቀው ሲነግራት ይህማ ደግሞ በይበልጥ ያስጠላል ብለዋለች። ይህም መሪር አነጋገር ሳያስበው አስለቅሶታል። በጦርነት ወቅት ወጣቶች ወደ ጎልማሳነት ይሸጋገራሉ፣ ጎልማሶች ደግሞ ወታደሮች ይሆናሉ። ከወታደሮች መካከልም ጀግኖች ይሸለማሉ። በዚህም የተነሳ ነበር ያ የዮርክሻየር ወጣት ቢሊ ፓርኪን ወደ ውትድርናው ዓለም ገብቶ በ21 ዓመት ዕድሜው የ50 እልቅና ማዕረግ ያገኘው። ወቅቱ ያስነሳው ከባድ ጦርነትም ለግዳጅ አሰማርቶት የቡድን አዛዥ ሆኖ ኢጣሊያ ውስጥ በቆላማዎቹ ቀበሌዎች ከውጊያ ግንባር ወደ ውጊያ ግንባር ተወርዋሪ ሆኗል። በየአቅጣጫው የተሰማራው የሙሶሎኒ ሰራዊት ብትንትኑን እያወጡ የእንግሊዝና የአሜሪካ የጦር ኃይሎች ኢጣሊያንን ለመውረር በየአቅጣጫው ሲገሰግሱ ሙሶሎኒ ከስልጣኑ እንዳይወርድበት ለመከላከል ሂትለርም ሰራዊቱን ወደ ኢጣሊያ ዘመተ። በዚያ የትንቅንቅ ዘመቻ ውስጥ የ50 አለቃ ቢል ፓርኪንም የእዙ ስር የተሰለፉትን ቡድኖች እየመራ ወደ ሮማ በመገስገስ ላይ ነበር። በዚያም ላይ እንዳለ ከዕለታት አንድ ቀን የቡድኑ ሬዲዮ ሰራተኛ ሲሮጥ ወደ እርሱ ሄደና የ50 አለቃ በሬዲዮ ስልክ ትፈለጋለህ አለው። እርሱም ወደዚያው ሄዶ የሬዲዮኑን እጀታ አነሳና ፖርኪን ቀርቤያለሁ ብሎ መልስ ሰጠ። የሻለቃ ሮበርትስ ነኝ። ስማ የ50 አለቃ ከአሁኗ ደቂቃ ጀምሮ ከግዳጅ ነጻ ሆነሃል አለው። ምክንያቱስ ብሎ መልስ ሰጠ በድንጋጤ ተውጦ። ለመደንገጡ ምክንያት የሆነውም በሰራዊቱ ውስጥ ሲቀጠር እድሜውን ጨማምሮ ስለነበረ እውነተኛውን የእድሜውን መጠን አለቆቹ የደረሱበት ስለመሰለው ነበር። ለንደን የሚገኙት አለቆቻችን ይፈልገዋል። ምክንያቱም ግን አትጠይቀኝ። ስራህን ለ10 አለቃው አስረክበ ተዘጋጅ። መኪና ይላክልሃል አለው። እሺ ጌታዬ። በተላለፈው ትእዛዝ እንደተረዳሁት በህይወትህ ወይም በተግባርህ ላይ ምንም አይነት ችግርና አደጋ እንደማይደርስብህ ተረጋግጧል። ገብቶሃል? አለ ሻለቃው ዘና ባላነጋገር። ገብቶኛል ጌታዬ። መልካም ነው። ጥሩ ድል እመኝልሃለሁ። በል ፈጥነህ ተነስ አለ ሻለቃው። እንደውነቱ ከሆነ ከ4 ዓመታት በፊት ለተፈጸመ ወንጀል ምርመራ እንድረዳችሁ ከኢጣሊያ ድረስ ልትጠሩኝ ባልተገባ ነበር። ይህ ጉዳይ እስከ ጦርነቱ ፍጻሜ ድረስ ሊቆይ የሚችል ነበር አለ 50 አለቃ ለንደን ደርሶ ስራውን እንደጀመረ የቀረበለትን የጀርመን መኮንኖች ፎቶግራፍ እያገላበጠ ቅሬታውንም አከታተለና እነዚህ ፎቶግራፎች አብዛኞቹ የጀርመን የጦር ወታደሮች ናቸው። ይህ የምትከታተለው ጉዳይ ለየት ያለ ምክንያት ያዘለ ከሆነ ደግሞ ለፍለፋዬን እንድገታ ልትገልጽልኝ ይገባል አለው ብሉጂን። አዎ ለየት ያለ ጉዳይ ስለሆነ ዝምታ አስፈላጊ ነው አለው። ሚስተር ሚድልተን የሚባሉ ፎቶግራፎች ሰብሳቢ አዛውንት በየዘርፉ ያከማቿቸውን በርካታ ፎቶግራፎች እያቀረቡለት የ50 አለቃው መምረጡን ቀጠለ። ፎቶግራፎቹ ደግሞ ከየጋዜጦች መጽሔቶችና መጻሕፍት የተገኙ የደበዘዙና የተቀዳደዱም ይበዙበታል። እርግጥ ነው ሽማግሌውን በቀጥታ ፎቶግራፍ ያነሷቸው የበርካታ ጀርመናውያን ገጽም ይገኛል። ብቻ ሁሉም ተጎሰቋቁለዋል። ወጣቱ 50 አለቃ ከእነዚያ ሁሉ ፎቶግራፎች መካከል የፋበርን ፎቶግራፍ ለማግኘት ማገለባበጡንና ማተረማመሱን ከጀመረ ውሎ አድሯል። ታዲያ ከዕለታት አንድ ቀን ከብሎጅ ጋር ምሳቸውን በሚመገቡበት ሰዓት ሚስተር ፋበር እኮ ዝምተኛ አይነት ሰው ነው። ብታውቀው ኑሮ እኮ ያን ወንጀል እርሱ ይሰራዋል ብለህ አታስብ። ሴትዮዋን ብትሆን መጥፎ አልነበረችም። ከፈለገችው ደግሞ እርሱም ሳይፈልጋት የሚቀር አይመስለኝም። እኔም ራሴ በዚያ ጊዜ የ18 ዓመት ወጣት ባልሆንና እንዴት እንደሚደረግ ሚስጥሩን ባውቀው ኑሮ ብተኛት ባልጠላሁም ነበር አለና ፈገግ አለ 50 አለቃው። እንደማስበው
አለ 50 አለቃ በትዝታው ከ4 ዓመታት በፊት የተመለከተውን ሰውዬ እየቀረጸው። እንደማስበው ፋበር ግዙፍ መልከ መልካም ነው። ባነጋገሩ እንከን የማይወጣለት ነው። ገንዘብ የሚያጥረው ስለነበረም ይመስለኛል አለባበሱ እንደነገሩ ነው የነበረው። ምናልባትም ደግሞ ራሱን እንዳልባሌ ለማሳየት ራሱን ከትኩረት ለማራቅ ሲል የሚያደርጉም ይመስለኛል አለው። አሁን ያልከውን ሊሆን ይችላል አለ ብሉጅ። ፍለጋቸውንም ቀጠሉበትና በዚያች ዕለት የፋበርን 3 ፎቶግራፎች አገኙ። ከ3ቱ አንዱ ፋበር ከ9 ዓመታት በፊት የተነሳው ነበር። ሚስተር ሚድልተንም ፊልሙ ነበራቸው። ሄንሪች ሩዶልፍ ሃንስ ሙለር ጎደር ወይም ፋበር እየተባለም ይጠራል። ግንቦት 26 ቀን 1900 ዓመተ ምህረት በምዕራባዊው ሩሲያ በምትገኘው ኦላም በተባለች መንደር ተወለደ። ትውልዱም በቀበሌው ከታወቁት ባለጸጎችና ባለርስቶች ቤተሰብ ነው። አባቱ በቤተሰቡ ሁለተኛው ስለነበረ ሄንሪች ተብሎ ተሰይሟል። በዚያን ጊዜ ደግሞ ከበኩር ልጅ ቀጥለው የተወለዱት ሁሉ በውትድርናው ዓለም ውስጥ እየገቡ ከመኮንንነት ደረጃ ደርሰዋል። እናቱም ከከፍተኛ ቤተሰብ የተወለደች በመሆኗ ጋብቻዋም ከተመጣጣኙ ቤተሰብ ጋር ስለተቆራኘ በዘመኑ ከታወቁት ከበርቴዎች እመቤቶች አንዷ ለመሆን ችላለች። ፋበር 13 ዓመት ልጅ ሲሆን ባደን ውስጥ በሚገኘው ካርል ሩህ በሚባል ካዴት ውስጥ ገባ። ከ2 ዓመታት በኋላ ደግሞ በርሊን አጠገብ ወደሚገኘው ክሮስሊቸር ፊልድ ትምህርት ቤት ገባ። ይህኛው ትምህርት ቤት ደግሞ በዘመኑ እጅግ የታወቀና የተከበረም ነበር። ሁለቱም የማሰልጠኛ ስፍራዎች በጠንካራ አመራራቸውና አስተዳደራቸው የታወቁ ነበሩ። ተማሪዎቹ በአእምሮና በአካል የመጨረሻውን ብርታትና ልቀት እንዲወርሱ ከፍተኛ ቁጥጥርና ቅጣት ይሰጣቸው ነበር። በእግር መሄድ፣ በቀዝቃዛ ውሃ መታጠብ፣ መሰናክሎችን መዝለል የተማሪዎቹ የየቀኑ ግዴታዎች ናቸው። ፋበር በእነዚሁ ትምህርት ቤቶች የእንግሊዘኛና የፈረንሳይኛ ቋንቋ ከማጥናቱም ሌላ በታሪክ ትምህርቱ ያገኘው ውጤት ደግሞ በክፍለ ዘመኑ ከፍተኛ ውጤት ተብሎ ተመዝግቦለታል። በትምህርት ቤት በነበረባቸው ጊዜያት በከባድ ጉዳዮች ተወንጅሎ እንደነበረ በማህደሩ ተመዝግቦበታል። አንደኛው ከትምህርት ቤቱ አስተዳዳሪዎች ጋር አምባጓሮ አንስቶ ከትምህርት ቤቱ በሌሊት ወጥቶ በዚያ ከባድ የበረዶ ወቅት ከ240 ኪሎ ሜትር በላይ በእግሩ ተጉዞ ከአክስቱ ቤት መድረሱ ነበር። ከዚህ ሌላ ደግሞ የአካል ማዳበሪያ አሰልጣኙንም ደብድቦ እጁን ሰብሮ ለከባድ ቅጣት መዳረጉ ነበር። እጩ መኮንን በነበረበት ጊዜ በጠረፍ ጥበቃ ግዳጅ ተሰማርቶ ለመጠነኛ ጊዜ ካገለገለ በኋላ ወደ ጦር ትምህርት ቤት ተመልሶ በ1922 ዓመተ ምህረት ላይ በምክትል መቶ እልቅና ማዕረግ ተመርቆ ወጣ። በምክትል መቶ አለቅነት ማዕረግ ከተመረቀ በኋላ ወደ ብዙ ቦታዎች እየተዘዋወረ የሥራ ጉብኝት አድርጓል። ያን ጉብኝት እንዲያደርግ የተፈቀደለትም ወደ ስታፍ መኮንን እንደሚሸጋገር ታስቦለት ሳይሆን አልቀረም። በስፖርት ችሎታው ራሱን በራሱ እያኮራራውና ከብዙዎቹ የላቀ እንደሆነም እየተማመነበት መጥቷል። የሙሉ መቶ እልቅናውን ጊዜ ያዘገየበት ሌላ አጋጣሚም ደርሶበታል። በመከላከያ ሚኒስቴር መስሪያ ቤት ውስጥ ይሰራ የነበረ የአንድ ሌተናል ኮሎኔል ልጅ በማርገዟ እሱ ስለተጠረጠረበት እድገቱን አደናቅፎበታል። ያም ሁኔታ የእርሱን ጠባይ ወደ ተጋፊነቱ መርቶታል። ከቤተሰቦቹም ታዋቂነትና በራሱም ችሎታ ራሱን የሚተማመነው ወጣት ሴት በማስረገዙ ተወንጅሎ እድገቱ ሲታገድበት ከከፍተኛ መኮንኖች ጋር ከረር ያለ ንግግር ለመጀመርና ወደ ተጋፊነቱም እንዲያደላ አስገድዶታል። በዚያም ወቅት ነበር የአባቱ ታላቅ ወንድም ከሆነው ኦቶ ከሚባለው አጎቱ ጋር አድሚራል ዊልሄልም ካናሪስ ወዳጅነት የጀመረው። በዚያም ወዳጅነቱ የተነሳ ካናሪስ በበዓላት ቀንና
በእረፍቱ ጊዜም ጭምር ወደ መንደራቸው እየሄደ ውሎ ማደሩንና ከመላው ቤተሰብ ጋር የጠበቀ ወዳጅነት ሊመሰርት ቻለ። በ1931 ዓመተ ምህረት ላይ ደግሞ ያ ቤተሰብ ተጨማሪ እንግዳና ወዳጅ አገኘ። እርሱም ሂትለር ነበር። እርግጥ ነው በዚያ ወቅት የመሪነቱን ስልጣን ባይጨብጥም ሂትለር ስሙ የገነነበት ጊዜ ነበር። ከዚያ በኋላ በ1933 ዓመተ ምህረት ሄንሪች የሙሉ 100 እልቅና ማዕረጉን አግኝቶ ላልታወቀ ግዳጅ ወደ በርሊን ተዘዋወረ። ያን ፎቶግራፍ የተነሳውን በዚሁ ጊዜ ነበር። ያን ፎቶግራፍ ካተመው ጽሑፍ ላይ ለመረዳት እንደተቻለው ደግሞ ወጪ ጓድ ለመሆን የተቃረበበት ወቅት ሳይሆን እንደማይቀር ይጠቁማል። ይህን ካገኘን ሌላውን ጉዳይ በግምት እንደርስበታለን አሉ ፕሮፌሰሩ። ሌሎቹ ጉዳዮችም አሉና የራሳቸውን ግምት ሲያስረዱ፣ ሌሎቹ ጉዳዮችም እንግዲህ የጀርመን የመረጃ ድርጅት ይህን ሰውዬ የምስጢር መልእክት ስለማስተላለፍ የሀገር ካርታዎች ማንሳትና ማጥናትን፣ ሰርሳሪነትን፣ ማስመሰልን፣ ሽብር ፈጣሪነትን፣ አፍኖ መግደልን አስተምረውታል ማለት ነው። እርሱም በ1937 ዓመተ ምህረት ላይ ለንደን ከገባ በኋላ ራሱን ከከተማዋ ከሀገሪቱና ከህዝቡም ጋር ሲያለማምድ ቆይቷል ማለት ነው። የስለላ መረቡንም የዘረጋው በዚሁ ጊዜ ሊሆን ይችላል። እንግዲህ እንደዚያ ሆኖ ከተመቻቸ በኋላ ጦርነቱ ሲፈነዳለት ሰዎችን የመግደል ልዩ ፍቃድ እንዳገኘ ቆጥሮታል ማለት ነው አሉና ፎቶግራፉንም ትክ ብለው ሲመለከቱት ቆይተው ለክፋቱ ደግሞ መልከ መልካምነቱ አሉ። ፋበር የተነሳው ፎቶግራፍ የሚያሳየው በወታደራዊ ሰልፍ ላይ እንዳለ ነበር። በመካከል ቆሞ መለየውን ታቅፏል። ግንባረ ፈጣጣነቱን የተከረከመው ጸጉሩ አጋልጦበታል። አገጩ ረዘም ያለ ነው። ጠባቡን አፉን ሪዞ አስጊጦታል። ፕሮፌሰር አፍጥጠውበት የነበረውን ፎቶግራፍ ለ50 አለቃው መለሱለትና ከዚህ መልኩ በብዙ ተለውጦ ይሆን? እድሜው ገፋ ያለ ይመስላል። ቢሆንም ራሱ አውቆ ያስመሰለው ሊሆን ይችላል። ከኛ ጋር በነበረበት ጊዜ ጠጉሩን በጣም አሳድጎት ነበር። ሪዙንም ተላጭቶታል ብሎ ፎቶግራፉን እንደገና ለፕሮፌሰሩ መለሰላቸው። የሆነ ሆኖ ፎቶ የራሱ መሆኑን ካረጋገጥክልን ይበቃናልና ግድ የለም አሉና በኃይል ተነፈሱ። በማህደሩም ውስጥ 2 ጉዳዮች አሉ። ብቻ ሁለቱንም በግምት የተሰሩ ናቸው። አንደኛው ነጥብ ይህ ሰው ወደ መረጃው ክፍል የገባው 1933 ዓመተ ምህረት ላይ ሳይሆን እንደማይቀር ነው። ይህ እንኳን መቼም በአንድ መኮንን የህይወትና የሥራ ዝርዝር ላይ አጥጋቢ መረጃ ሲታጣ በግምት የተወሰደ ሊሆን ይችላል። ሁለተኛው ነጥብ ደግሞ ቫዝሊ ዛንኮቭ በሚል ስም የስታሊን የምስጢር አማካሪ እንደነበረ የሚጠቁም ነው። ይህም ቢሆን ከታመነ ምንጭ የተገኘ ነው ተብሎ የተመዘገበ እንጂ አስተማማኝ መረጃ የተገኘበት አይደለም ብለው ፕሮፌሰሩ ጸጥ ሲሉ ይሄኛውንስ እኔም አላምንበትም፣ ሊታመንም የሚችል አይደለም አለ ብሎጅ። መቼም ነገሩ አሉና ፕሮፌሰር ግምታቸውን ቀጠሉ። ሂትለር ስልጣንን በያዘበት ሰሞን ስታሊን እነዚያን ሁሉ ምርጥ የጦር መኮንኖቹን እንዲረሽን የገፋፋው መቼም አንድ ሰው መኖር አለበት አሉ። በሂትለርና በስታሊን መካከል ስለነበረው ጉዳይ ፕሮፌሰሩ የሰነዘሩት አስተያየት እምብዛም ያላስጨነቀው ብሎጅ ራሱን እያወዛወዘ ቆየና እንግዲህ እስቲ ወደኛው ጉዳይ እንመለስና ከዚህ ከደረስንበት ተነስተንስ ወዴት እንሄድ ብሎ ጠየቃቸው። እንግዲህ ከመጀመሪያ 50 አለቃን ወደኛ ክፍል እናዘዋውራለን። ያን ቀበኛ ዳይናዲልን በአይኖቹ ያየ እርሱ ብቻ ነው። ስለዚህ ይጠቅመናል። በሌላ በኩል ደግሞ ከእንግዲህ ወዲያ ወደ ጦር ግንባሩ ቢመለስ ሊማረክና ሊመረመርም ይችል ይሆናል። ሲመረመር ደግሞ ይህን ምስጢራዊ ክትትላችንንም ይለፈልፍና አደገኛ ሁኔታ ሊያደርስብን ይችላል። ቀጥለን ይህን ፎቶግራፍ ባለሙያዎቻችን ረጅም ጸጉር ለጥፈው ሪዙን ደምስሰው እንደገና ፎቶግራፍ ያንሱልንና አሰራጭተን ፍለጋውን እንጀምራለን። እንዴ ምንድነው የምትለው? የህብረ ቀለምና የውዮታ ተግባር ልንጀምር ነው
አለ ብሎጅ በጥርጣሬ አኳኋን ሆኖ። በመጀመሪያ እኮ ክትትሉን የምንጀምረው ለስለስ ባለ ዘዴ ነው። ፎቶውን በጋዜጦች ብናወጣበት ፈጽሞ ድራሹ ይጠፋል። ስለዚህ በምስጢር ለፖሊስ ጣቢያዎች ብቻ ነው የምናሰራጨው አሉት። ይሄው ነው፣ ይሄው ይሻላል አለ ብሎጅ። አዎ የሚሻለው ይሄው ነው፣ ሌላ ብልሃት ከሌለህ አሉ ፕሮፌሰሩ። በዚህም ጊዜ 50 አለቃው ጉሮሮውን አለሳለሰና ጌታዬ አንድ ጥያቄ አለኝ አለ። እሺ ምንድነው? አሉት ፕሮፌሰሩ። እንደ እውነቱ ከሆነ ዋናው ፍላጎቴ ወደ ወታደሮች መመለስ ነው። ፈጽሞ ያስተዳደር ክፍል ሰራተኛ ለመሆን ችሎታም ዝንባሌም የለኝምና መልካም ፈቃዳችሁ ቢሆንልኝ ብሎ ለመነ። ሰማኸኝ 50 አለቃ? አሉ ፕሮፌሰር መላ ትኩረታቸውን ጥለውበት። በዚህ ሰዓት የሥራ ምርጫ የሚባል ነገር የለም። ማንም ቢሆን በመረጠው ሥራ ለመሰለፍ አይቻለው። የአገሪቱ ምርጫ ነው ወሳኙና ለአንተም የሥራ ምርጫ ይሰጣል። ኢጣሊያ ውስጥ ሆነህ ብትዋጋ ወይም ባትዋጋ ይህን ያህልም ለውጥ አያመጣብንም። ያ ፋበር የተባለ ሰው ግን በጦርነቱ ድል እንድንሆን ሊያደርግ የሚችል መሆኑን እንድትረዳልን ያስፈልጋል። ከልቤ ነው የምነግርህ አሉት።